በነገራችን ላይ በእንደዚህ አይነት መንገድ ተዋርዶ መሄድ በጣም ከባድ ነው፣ እውነት ለመናገር ውዶችዬ። ሄርሜላ እንግዲህ የዛሬ አመት የዛሬ 6 ወር ከዛም በፊት ሩቲን ስታስለቅሳት ነበረ። በእንደዚህ አይነት ሁኔታ እያለቀሰች እየተጠራች ለቪዲዮ የሚያስፈልጋቸውን ቪዲዮ ከሰሩ በኋላ እያለቀሰች ስትሄድ ያየ ነው ሩቲ ነበረች። ሰው ደግሞ የዘራውን ነው የሚያጭደው። ዛሬ ላይ አንቺ ከአብርሃም ጋር በጣም ብዙ ፊቸር አለሽ። ከአብርሃም ጋር በጣም ረዥም መንገድ ለመጓዝ ህልም ነበረሽ። ምን ያደርጋል ታዲያ፣ ዋጭሩ ተቋጨ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ በአዲስ ነገር መጥተዋል። ሰሞኑን ከነበሩበት ጫጫታ ጋጋታ ወጥተው ከራሳቸው ጋር ሆነው እንግዲህ አብርሃምም ወደ ጤናው ተመልሶ በራሱ ኮንፊደንስ እየተናገረ በራሱ አንዳንድ ነገሮችን እያብራራልን መጥቷል። እውነት ለመናገር ደስ ይላል። የዛሬው ቪዲዮ ደስ ይላል። ወደኋላ ዞር ካልን ግን ባለፈው ትላንትና በሄርሜላ ቤት የተለቀቀው ቪዲዮ ኦዲየንሶችን በጣም ያስቆጣ፣ በጣም ብዙ ሰዎችን ያነጋገረ ቪዲዮ ነበረ። ምንድን ነው ከተባለ የሄርሜላን እጅ እየያዘ አይኗ ውስጥ እያየ አብርሃም ምንድን ነው ያሰበው? አብርሃም ሩቲን ሊበቀላት ነው ወይ እያላችሁ ብዙ የሩቲ ወዳጅ የሆናችሁ ለሩቲ የምትጨነቁ ብዙዎቻችሁ በጣም ከፍቶን ነበር። እውነት ለመናገር ማለት ምንድን ነው አላማው? አብርሃም ማለት ተቅለስልሶ የሆነ እንዴት ነው ዝምተኛ መስሎ፣ እንዴት ነው የተጨነቀ ሰው የተጠበበ ሰው መስሎ ምንድን ነው አብርሃም እያደረገ ያለው እስክንልበት ደረጃ ደርሰን ነበረ። ዴቭ ወንድሙ ራሱ በአፉ ነው እንጂ መናገር ያቃተው በአይኑ እየተናገረ ነው ተረጂው ሄርሜላ እስከሚላት ደረጃ ደርሰን እውነት ለመናገር በጣም ደብሮን ነበረ። ምክንያቱም ሩቲ ይህን ሁላ ምላስ ይህን ሁላ ቃላት ችላ ያለችው ብቻዋን እሷና እሷ ብቻ ነች። ሌሎቻቸው ከጀርባዎቻቸው ደጋፊዎች አሉ። ለምሳሌ ውሽሚት ጠበቃ ቡዜ አለቻት፣ እንዲሁም ደግሞ ዴቭ አለው። ከሩቲ ጎን ያለው ግን አንድና አንድ ከኤፊ ውጪ ማንም ሰው አጠገቧ የለም። እውነት ለመናገር ብቻዋን ነገሮችን ተቋቁማ እያለፈች ያለችው በህይወቷ በትዳሯ ላይ እሷ ነች። እና አብርሃም ምን እያደረገ ነው ብለን በጣም ብዙዎቻችን አስቆጥቶን ነበረ። ነገር ግን ያንን ስታደርግ የነበረው እሷ ብቻዋን ሆና ከአብርሃም ጋር የሆነ እንዴት ነው አብርሃም የሆነ ነገር ሊናገር እንደፈለገ እየተጠመጠመችበት ምናምን ነገር፣ እሱም ደግሞ አይኗ ውስጥ እያየ በጣም ብዙ ነገር ብለን ነበረ። ነገር ግን ምንም አልተፈጠረም። ከዛ ባለፈ እንግዲህ ትላንትና በሩቲ ቤት እየተዝናኑ ወክ እያደረጉ አይታችሁ ከሆነ አብርሃም መጀመሪያ ሲመጣ ሩቲን ሰላም ሲላት ፈገግ ብሎ እየሳቀ ልጁን እስኪቀበላት ፈገግታው ልዑሌን ሲስሙ ምናምን ነገር ፈገግታው ይለይ ነበረ። ካሜራ ይዣለሁ ስትለው ደግሞ ወደ ነበረበት ተመለሰና ምንድን ነው ብሎ ይሄም ኦዲየንስን እውነት ለመናገር በጣም ብዙዎቻችሁ ጋር ጥያቄ ፈጥሮባችኋል። ምንም ማድረግ አይቻልም። እንግዲህ አብርሃም ምን እያደረገ ነው? ለምንድን ነው ካሜራ አለ ስትለው ሩቲ በዛ ልክ ኩምሽሽ ያለው? መጀመሪያ እየሳቀ እየመጣ መቼም ሩታ አይደለችም ፈገግ በል ስትመጣ እንደዚህ አድርግ ካሜራ አለ ስልክ እንደዚህ ሁን አትለውም አይደል? እንደ ጋይዝ ይሄ ልጅ ይሉንታ ይዞት ነው። በቃ የኦዲየንሶችን እኔ እንጃ እንዴት ብዬ ልንገራችሁ። ሩታ እንኳን አለች ይህን ሁላ ነገር ይዛ ይችላ ያለችው እግዚአብሔርን ነው የምላችሁና በትላንትና ቪዲዮ ደስተኞች ነበርን። ታምፕኔሉን እንዳየን ደስተኞች ነበርን። ግን ወደ ውስጡ ገባ ስንል ደግሞ የሚደብረው ይሄ ታንከሲስ የሆነ ዳን የሚባለው ሲከታተላት ነበረ። እኔ በዚህ አጋጣሚ ለሩታዬ መልእክት ማስተላለፍላት ነገር ቢኖር ቡዜስ እሺ፣ ቡዜ ስጋ ናት፣ ቤተሰብ ናት፣ የአብሬሽ እህት ናት። ምንም ቢሆን ከቡዜ ውስጥ በጣም የሆነ ሰጣ ገባ ውስጥ መግባት አያስፈልግም። እንደ ታላቅነት ታክብራት። እሷ ርካሽ ከሆነች ሩቲ እሷን ተከትላ መርከስ የለባትም ማለት እንደ ውዶችዬ። ነገር ግን እነ ዳኒ ሌሎችን ህግ ያለበት ሀገር ላይ ነው አይደል እንዲ ያለችው። ድርሽ እንዳይሉ ማድረግ ትችላለች።
እኔ ይሄን ያሰብኩት በቃ በህግ ነገሮችን በህግ ማስኬድ ትችላለች ሩታ። በተለይ ዳኒ በህይወቷ ውስጥ የማያስፈልገው ሰው ቢሆን ከዚህ በኋላ ዳኒ ነው። የምሬ ነው የምላችሁ። እኔ ለሩቲ የምላት ነገር ቢኖር ምንድነው ካላችሁ ዳኒም በህግ ከህይወቷ ማጥረግረግ በቃ እንዳይደርስባት አትደርስበትም። ሲጀመር እሷ ምን ፍለጋ እሱ ጋር ትሄዳለች? እሱ ነው ቂጧ ስር እየተከታተለ ኮቴያቸውን እያየ ቤት እንደወጡ ቤት እንደገቡ ምን እንደሚያስቡ ምን እንደሚሰሩ እየተሽከረከረ እነሱን የሚጠባበቅ እሱ ነው። ይሄን ደግሞ ህግ ያለበት ሀገር ላይ ስላሉ ከህይወቷ አጥረግርጋ ማስወጣት ትችላለች። ለሰው ስለምትጨነቅ የሰውን ነገር ስለምታስቀድም አብሮ እንዳሳለፈ ሰው እንደ ጓደኝነት ይሄ ነው። ይሄ ደግሞ በህይወትሽ ላይ ከዚህ በኋላ ሌላ ጫና ነው የሚያመጣባት። ስለዚህ ሩታ ማድረግ ያለባት ከቤተሰብ ውጪ ከቡዜ ከዴቭ ከሌሎቹ ውጪ ሌሎችን በህግ አካል ማስወገድ ትችላለች ብዬ ነው የማስበው። በዛሬው ቪዲዮ ደግሞ ወዶችዬ እንግዲህ ውሽሚት እንግዲህ እያለቀሰች ሄደች። እያለቀሰች ሰው የዘራውን ነው የሚያጭደው። በነገራችን ላይ ወዶችዬ የዛሬ ዓመት የዛሬ 6 ወር እንደዛ ከሩታ ጋር ሰጣ ገባ ውስጥ ስትገባ ልጅሽ አለ አይደል እንዴ? ከልዑሌ ጋር ጊዜሽን አሳልፊ፣ ከኔ ባል ጋር ምን አለሽ? ባል ያለውን ሰው ጉሮሮውን አሳንቀው ጉሮሮው ላይ ቆሞ እወድሻለሁ በለኝ ብላ እንደዛ በልመና አፈቅርሻለሁ እየተባለችው ሴት ባሌን አትድረሽብኝ እያለቻት ከፍ ዝቅ እያደረገቻት ዲስሪስፔክት እያደረገቻት ስታወራት የነበረችው ውሽሚት ዛሬ እያለቀሰች ሄደች። ከዚህ በፊት ቀለበት አድርጌልሽ ነበረ፣ ዛሬ ላይ ደግሞ አያስፈልግም አለ። ብዙ ነገር ነው ያወራው። በነገራችን ላይ አብርሃም ዛሬ ጋይዝ የምሬን ነው የምላችሁ፣ ምንም በል ተብሎ አይደለም። በቃ አብርሃም አሁን ላይ ወደ ሩታ መመለስ እንደፈለገ ከሩታ ጋር ሲሆን ደስተኛ እንደሚሆን ከሄርሜላ ጋር ሲሆን ሁሌም እንደሚጸጸት እንደሚጨነቅ ከሩቲ ጋር ሲሆን ከልጁ ጋር ሲሆን ግን ደስተኛ ሆኖ እንደሚቀጥል ለወደፊቱም ደስታ እንደሚመለስ ስለሚያውቅ ሩቲ መረጣ አለቀ። ስለዚህ ውሽሚት ደግሞ በሰላማዊ መንገድ ከህይወታቸው ልቅ ብለሽ ወጥተሽ የራስሽን አዳም መጠበቅ። በራን ኳኩቶ ይመጣል መቼም፣ ወይ ደግሞ እንደለመድሽው አንቺ መሄድ ትችያለሽ። አንቺ ምን ያቅትሽ ነገር አይደል እንደ ወዶች ይሄን የመሰለ ውበት ይዘሽ ይሄን የመሰለ ምን ጎሎሽ? ሲጀመር አንቺ የጎደለሽ የጭንቅላት አስተሳሰብ ነው። እሱን ደግሞ አስተካክሊ። መልክ ስጠኝ ሙያ ከጎረቤት አይደለም የሚባለው። አስተካክሊ፣ ይስተካከላል። ስለዚህ ብዙዎቻችሁ ደግሞ ምንድነው የምትሉት? ፍቅር ነው ምን ይደረጋል? ፍቅር ነው። ፍቅር ከባለ ትዳር ወንድ ነው እንዴ ጋይስ? እንዴ እሱ ከራሱ ጋር አይደለም። ከራሱ ጋር ሲሆን ሁሉም ነገር ይስተካከላል። አቤት አቤልሻ ዛሬም ተስፋ አልቆረጠም። አቤት አቤል ጋይስ ወይ ወዶችዬ እና ወዶችዬ የምልላችሁ ፈልጌ ነው ቀለበቱ በማውለቁ ምን ደስተኛ ነኝ። ሲቀጥል ደግሞ ተንበርክከህ ነው ያደረክላት አለው አበል። ቆሞ ነው የሚያወልቀው አለች ንግስቷ። ደግሞ እንደ ዋፊ ቁርጥ ይበልላት ጋይስ። ኪት እንደምታመጣው እኮ እግዚአብሔር እንዴት እንደተደሰተች ደግሞ ልነግራችሁ አልችልም። እንግዲህ የውስጧ ደስታ ፊቷ ላይ እንዴት እንደሚያበራ እንግዲህ ልነግራችሁ አልችልም፣ እያያችሁት ስለሆነ ማለት ነው። እና ሩታዬ ከዚህ በኋላ ደግሞ ነገሮችን እንደ ከዚህ በፊቱ አብርሃም ቆፍጠን ብሎ የራሱን ቤት ማምራት ያንቺን ደግሞ ክብር ማስከበር እንዲችል በቻልሹ መጠን በራስሽ ህይወት ላይ ጠንካራ መሆን እንዳለብሽ እኔ በዚህ አጋጣሚ እህትሽ ላስተላልፍ እወዳለሁኝ። ከዚህ በኋላ ግን ልፍስፍስ ወንድ እንዳይሆን ጠንክሮ ራሱን አስከብሮ ቤቱን አስከብሮ አንቺንም እንዲያስከብርሽ ማድረግ አለብሽ። ህግ ያለበት ሀገር ላይ ነው ያላችሁት። ከእናንተ ከአቅማችሁ በላይ የሆኑትን ሰዎች ወደ ህግ ማስተላለፍ ትችላላችሁ። ከዛ የዘለለ ግን ማንኛውም ሰው መጥቶ በህይወታችሁ እንዲፈነጭ አትፍቀዱ። ደስታሽ ደስታዬ ነው የኔ ሩትዬ፣ የኔ ጨረቃ እንኳን ደስ ያለሽ። ረስቼው ጋይስ 300 ኬ ገብታለች ጨረቃዋ፣ 300 ሺህ ኬ ገብታለች። እንኳን ደስ ያለሽ የኔ ጨረቃ፣ የብዙን ሰው ህይወት የቀየረች እግዚአብሔርን ነው የምላችሁና ደስታዬን ልቆጣጠረው አልቻልኩም ጋይስ። እንኳን ደስ ያለሽ የኔ ወርቅ ሩታዬ፣ ይገባሻል። 300 ኬ አይደለም 500 አንልም 1 ሚሊዮን ይገባሻል። የብሬ ነው የምላችሁና በዚህ አጋጣሚ አብርሽዬም 500 ሊገባ ጥቂት ነው የቀራ።
እንግዲህ ደስታ በደስታ አብርሃም 500 ገብቶ ሩቲ 3 ገብታለች። አንድ ላይ እንግዲህ ሰለብሬቱ ያበደ ነው ጋይስ፣ ያበደ ነው። እግዚአብሔርን ነው የምላችሁና እጅጉኑ ደስ ብሎኛል። እንኳን ደስ ያለሽ የኔ ወርቅ፣ ይገባሻል። እንግዲህ ሩታዬን እየገባችሁ እንኳን ደስ ያለሽ እያላችሁ በቲክቶክ ተጥለቅልቋል፣ በዩቲዩብ ተጥለቅልቋል። ዛሬ ያበደ ነው። በጨረቃ ፋሚሊ ብትሉ በሩቲ ብትሉ ጋይስ የዛሬው ደስታ እንዳይመስላችሁ እና እንኳን ደስ ያለሽ ውድዬ ሩትዬ፣ ኮንግራጁሌሽን